አሁን እንግዲህ በአቅሜ ጀምሬዋለሁ በራሴ ማለት ነው እና እነሱ ልጆች የኔ ብርታት ናቸው። ሌሎችም የመገናኛ ብዙሃን ባለሙያዎች የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው። በጣም በርካታ ሰዎችም እየደወሉ ነው። እናንተም ስለመጣችሁ ለጊዜያችሁ እናንተ በጣም እጅግ አድርገን እናመሰግናለን። ወደ ሽልማቱ የቁልፍ አሰጣጥ ስነ ስርዓት ይኖረናል። መኪናዋ ደግሞ ተሞሽራ ዛሬ እዚሁ በሆቴሉ በር ላይ ትገኛለች። እሷንም መኪናዋን የምንመለከታት ይሆናል። ጋሽ ሰሌ ቁልፉን ይረከባል፣ ያሽከረክራታል። በነገራችን ላይ መንጃ ፈቃድ አለ እንዴ ጋሽ ሰሌ? በጣም ነገር መመስገን ለካ ሁላችንም ከማህበረሰቡ ይወጣን አይደለም። ብሩክ ሪል ስቴት በእውነት በጣም መመስገን የነበረበት ሞት ይርሳል። በላኔ እንዳይላል ጉራዴ በእኔ ምጣ ማናቸውንም ነገሮች እና በእውነት ብሩክ ሪል ስቴት ማለት ያው ሪል ስቴት ታውቃላችሁ። ሪል ስቴት እውነተኛ ሀገረ መንግስት ገንቢ ማለት ነው አይደለም። እነዛ በጣም የተጠበቡ ልጆች የተባረኩ ይሁኑ። እዛ የካምፓኒ ያሉት በሙሉ ኢንጂነሮች በጣም የተባረኩ ይሁኑ። ሀገረ መንግስትን የሚገነቡ ናቸው። ለውጥ የሚያመጡ ናቸው። ቼንጅ ይላል ዶክተር ሻለቃ ኃይለ ገብረስላሴ። ቼንጅ ያስፈልጋል፣ ለውጥ ያስፈልጋል። ስለዚህ እነዚህ ለውጥ በለውጥ ላይ የሚያብቡ ታላቅ እንደ ስማቸው ብሩካን ስለሆኑ ቃል የእምነት ዕዳ እንጂ የእናት አባት አይደለም። እምነቱን የፈጸመ ታላቅ ሪል ስቴት ሀገረ መንግስትን ገንቢ ነው። ስለዚህ ብሩክ ሪል ስቴት በጣም ነው የማመሰግነው። ከእናንተ ጋር እንግዲህ መስራት ያለብኝን ነገር ኃላፊነቴን ከወዲሁ መወጣት እችላለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አብሪሽ በጣም የኔ ልጅ እንግዲህ ልጅ አንዳንድ ጊዜ አይታወስም እንጂ አብሪሽ ዛሬ አይደለም የምትተዋወቀው። አብርሃም የልጅ አዋቂ ነው። በእውነት በጣም የልጅ አዋቂ እንደ ስሙ አብርሃም ግዛው። ስለዚህ አብሪሽዬ ይህንን ሁሉ ተጨንቀህ ተጠበህ ስለፈጸምክልን በእውነት በጣም ነው የማመሰግነው። ትሩፒኤል ደግሞ በእውነት በጣም ነው እንግዲህ ትርጉም እኔ አላውቀውም። የሰለስቱ ልጆች ናቸው። የሰለስቱ ልጆች እንግዲህ በጣም እናመሰግናለን። እንደዚህ ተጠባችሁ ተጨንቃችሁ ስላዘጋጃችሁ እግዚአብሔር ብድራታችሁን ይክፈላችሁ። ሁላችሁንም እግዚአብሔር ብድራታችሁን ይክፈላችሁ። ያው እግዚአብሔር ይስጥልኝ። አመሰግናለሁ። ዘመሮ ግድግዳይ ላይ ጻፍኩት ነው ካናዳ ያለው ማለት ነው። 25000 ህፃናቶችን ማገዝ እፈልጋለሁ የሚል ዓላማ አለኝ። አሁን እንግዲህ በአቅሜ ጀምሬዋለሁ በራሴ ማለት ነው እና እነሱ ልጆች የኔ ብርታት ናቸው። በምዳክምባቸው ቀናቶች ለራሴ ሳይሆን ለነሱ ብዬ ነው የምሰራው፣ ለነሱ ብዬ ነው የምነሳው እና እንደ አንድ አዶናይ ህይወቴ ላይ ምክንያት ያስፈልገኝ ነበር። ስለዚህ እነዚህ ልጆች ደግሞ የኔ ምክንያቶቼ ናቸው። እንድጠነክር፣ እንድበረታ፣ አንደኛ እንደሆን፣ የዚህ ዓመት ቲክቶክ አዋርድ እንዳሸንፍ፣ የቀጣዩም ዓመት እንዳሸንፍ የሚያደርጉኝ እነሱ ናቸው። በረከቴ ናቸው። እነዚህ ልጆች ለኔ በረከቴ ናቸው። አዶናይ ፋውንዴሽን በዚህ የተመሰረተ ይሆናል። በቅርቡም እንግዲህ ይፋ አደርጋለሁ ስለ አዶናይ ፋውንዴሽን ያደርጉልናል። በድጋሚ ክቡራትና ክቡራን አርቲስት ሰለሞን ተካና ቤተሰቦቹ እንኳን ደስ ያላችሁ። ይሄ ነገር ተሳክቶ በማየታችን እንኳን ደስ ያለን እንላለን። የአርቲስት ሰለሞን ተካ ባለቤት እንዲሁም ልጆቹ አንዳንድ ደቂቃ እድል እሰጣቸዋለሁ እንደተሰማቸው እዚሁ በቆምንበት እንዴት አመሳችሁ?
እግዚአብሔር ይስጣችሁ ኢትዮጵያዊ። እኔ ብዙም ማውራት አልችልም። እግዚአብሔር ይስጣችሁ ኢትዮጵያ፣ በውጭም ያላችሁ አዶናይ እግዚአብሔር ይስጥር። እግዚአብሔር ይባርክ አባቴ። ይሄ ነገር ተሳክቶ በማየታችን እንኳን ደስ ያለን እንላለን። ትመስላለች። የሚያጨበጭብ የለም ሁሉም ስልክ የቢዋይዲ ኤሌክትሪክ መኪና ለአንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም፣ ይኸው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ደግሞ የሚጠፋበት ማስተር ካርድ ነው። በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነስርዓት በኋላ ደግሞ የኮክቴል ስነስርዓት ተዘጋጅቶልናል። ሆቴል ግብዣም ይኖረናል። ስለዚህ ዛሬ መኪናን እያሽከረከር ከሄድ ወደ ቤት እስኪ ጭብጨባ ስላችሁ ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው። ስጦታው ምንድን ነው የሚለውን ወደ ላይ እናሳያቸዋለን። ከዛ ፊት ግን የሚለው ነገር አለ። ጋሼ እንግዲህ ስዕል ናችሁና የኢትዮጵያ ስዕል ማለት ነው። ለዘላለም መስታወት ያለብን ግዴታችን ነው። እናንተ መስታወት የሰራችሁ ትልቅ ነገር አለ በመንፈሳዊ ደረጃ ማለት ነው። አመሰግናለሁ። እንደ ኢትዮጵያ ሕዝብ ሁላችንም እናመሰግናቸዋለን። ወጣቶችም የእናንተ አርአያ እንከተላለን በመንፈሳዊ ደረጃ። የስዕል ደግሞ ስዕል ስለሆኑ ስዕል አምስቻለሁ። በተለይ ማህበራዊ ድረገጽ ላይ ሲዘዋወር ነበረ። ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበረ። አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች፣ ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪኖችን የሚነዱበት ሁኔታ ነው ያለው። ኢትዮጵያውን እና ደግሞ እንደዚህ ሆነ። ግን ደጋግ የሆኑ ኢትዮጵያውያኖች አሉ። በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደግማችሁ ደጋግማችሁ አመስግኑልን። ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ፣ ሌሎችም የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው። በጣም በርካታ ሰዎችም እየደወሉልን ነው። እናንተም ስለመጣችሁ ለጊዜያችሁ እናንተም በጣም እጅግ አድርገን እናመሰግናለን። ወደ ሽልማቱ ይከፈት። እጃችሁን አውሱን እስኪ እጃችሁን። የዛሬውን ስነ ስርዓት በማስመልከት እንግዲህ አንጋፋው አርቲስት ሰለሞን ተካ ከነመላ ቤተሰቦቹና ከቲክቶከር አዶናይ ጋር በጋራ በመወከል
ትመስላለች። ያጨበጭብ የለም ሁሉም ስልክ የቢዋይዲ ኤሌክትሪክ መኪና ለአንጋፋው አርቲስት ሰለሞን ተካ ዝብዛ። ከዛም ደግሞ የቁልፍ አሰጣጥ ስነ ስርዓት ይኖረናል። መኪናዋ ደግሞ ተሞሽራ ዛሬ እዚሁ በሆቴሉ በር ላይ ትገኛለች። አዶናይ ፋውንዴሽን በዚህ የተመሰረተ ይሆናል። በቅርቡም እንግዲህ ይፋ አደርጋለሁ ስለ አዶናይ ፋውንዴሽን። የለም ሁሉም ስልክ ክቡራትና ክቡራን እንኳን ደህና መጣችሁ። በድጋሚ ስለተገናኘን ደስ ብሎናል። እንዲሁም የመገናኛ ብዙሃን ባለሙያዎች ዛሬ እንግዲህ ለአንጋፋው ለምንወደው አርቲስት በተለያዩ የፊልም ስራዎች፣ የቲያትር ስራዎችና የማስታወቂያ ስራዎች የምናውቀው አርቲስት ሰለሞን ተካ በኢትዮጵያ ብሔራዊ ቲያትር ላለፉት ረዘም ላሉ ጊዜያቶች የተለያዩ ቲያትሮችንም በመጫወት ይታወቃል። በብዙ ስራዎቹ እናውቀዋለን። ዛሬ ከቤተሰቡ ጋር ተገኝቷል። በተለይ ቀደም ብሎ እንደምታውቁት ብሩክ ሪል ስቴት ቻሌንጅ ተጀምሮ ነበር። በታዋቂው ቲክቶከር አዶናይ አማካኝነት እንግዲህ 1.5 ሚሊዮን የብሩክ ሪል ስቴት በተለይ ቲክቶክ አካውንቱ ከደረሰ መኪና እንሸልማለን ባሉት መሰረት ከ1 ሚሊዮን በላይ ስለደረሰ ቃል በገቡት መሰረት ለተወዳጁ አርቲስት ሰለሞን ተካ ዛሬ የመኪና ርክክብ እናደርጋለን። እጅግ ዘመናዊ የቢዋይዲ ኤሌክትሪክ መኪና የርክክብ ስነ ስርዓት ነው የምናደርገው። በድጋሚ ክቡራትና ክቡራን የአርቲስት ሰለሞን ተካ ቤተሰቦች፣ ጓደኞች፣ የሙያ አጋሮች እንኳን ደስ ያላችሁ እንላለን። ታዋቂውን ቲክቶከር አዶናይ እንኳን ደህና መጣችሁ እንዲልና ንግግር መክፈቻ እንዲያደርግ ወደዚህ በአክብሮት ጋብዛለሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ እያለሁ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልም ነው። በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን ሆነ። ዋናው ደግሞ እውን መሆኑን ነው የማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላደረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላደረጋችሁት ነው ላደረጉ በጣም ምስጋና ከልብ ነው። እወዳችኋለሁ በጣም ከልቤ ማለት ነው። እና ሁላችሁም እዚህ ያላችሁ ቴንኪው ስለመጣችሁ። ፎሎ ላደረጋችሁ ለብሩክ ሪል ስቴት ሁላችሁም የአዶናይ ተከታታዮች ማለት ነው በጣም እወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ። ከዚህ በላይም ብዙ ነገሮች ብዙ ተአምር እንደምንሰራ እርግጠኛ ነኝ እና ጋሽ ሰለሞን እወዳችኋለሁ በጣም ቴንኪው። እና ምስጋና መስጠት እፈልጋለሁ ብሩክ ሪል ስቴት ቴንኪው ሶ ማች። የመኪና ስለገዛችሁት በጣም ደስተኛ ነኝ። ኢቭን ዶው 1.5 ሚሊዮን ፎሎወር ነበረ የመግባት ዓላማችን፣ ግን ምንም ችግር የለውም ጋሽ ሰለሞን ይህ ሲያንስ ነው ብለው መስጠታቸው በጣም ትልቅ ደስታ ነው የተሰማኝ። እና ትሪፕል ኢ ሆቴል የቦታ ሆስት ስላደረጋችሁን የሚገርም ምግብ ተዘጋጅተዋል። ቴንኪው ሶ ማች ላችሁ ፈልጋለሁ። ትሪፕል ኢ ሆቴል አብርሃም ግዛው የኔ አባት ቴንኪው ሶ ማች። በጣም ተጨናንቆ ነበረ ይህ ኢቨንት እንደዚህ ኦርጋናይዝ ለማድረግ ማለት ነው። አመሰግናለሁ። ለኢትዮጵያ ሕዝብ አመሰግናቸዋለሁ። ቴንኪው። እሺ እጅግ አድርገን እናመሰግናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ክብሩን ይውሰዱት። ከዛ ምን ተሰማ? ጫጫታ ነው እንድትስቁ ነው የተሰማኝ። እንዴት ብዬ እንደምናገር አላውቅም። የመጀመሪያው ቪዲዮ ላይ ስወጣ ምንድነው እንግዲህ ለቴክኖሎጂ በጣም ጨዋ ነኝ። ቴክኖሎጂ በጣም ጨዋ ነኝ። ስነ ምግባር ግን እነዚህ በጣም ለሰው ልጅ አክብሮት ደግሞ የታደልኩ ነኝ። የተሰጠኝ ባለኝ በጣም ነው የማመሰግነው። በመጀመሪያ እዚህ ሁኔታ ላይ እንዲደርስ የሚያቀኝ የማላውቀው
አንድ ትንሽ ልጅ አለ አዲስ አበባ ዩኒቨርሲቲ ተማሪ፣ እሱ ክብሩን ይሰጥ። አዶናይ ደግሞ የሀሳቡ ጠንሳሽ የሀሳቡ አራማጅ ይሄ ብላቴና በእውነት ከሚገባው በላይ እንኳን ተወለድክልን፣ በእውነት እንኳን ተወለድክልን። ክብር ምስጋና በተለይ ለእናቱና ለአባቱ። ምክንያቱም እነሱ ባይወልዱልን ኖሮ ይህንን ልጅ ይህን ብላቴና እናገኘውም ነበረ። ከሚገባው በላይ ሽማግሌ ምርቃት ያበዛና መጨረሻ ላይ ሆድ ይመርቅ ይላል። እሱን ከማለቴ በፊት ግን አዶናይ ስምህ ታላቅ ነው፣ ለኩዮች ታላቁን ስራ ሰርተሃል። ይሄ ደግሞ አንድ ብልጭታ ስፓርክ አለ፣ አንድ ብልጭ የሚል ነገር የሚሰጥ ትርጉም ያለው ተአምር የሚያሳይ ብልጭታ ነህ አንተ። ስለዚህ እኔ የኢትዮጵያ ብቻ አይደለም የዓለም ወጣቶች የነሱ ተምሳሌት ነው። በእውነት ፊቴም ስለሆንክ ሳይሆን አንዳንድ ጊዜ እኛ ማመስገን ማድነቅ ንፉጎች ነን። እኔ ግን ለዚህ የታደልኩ ነኝ። በጣም ነው የማመሰግነው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ምክንያቱም ንፉግነት ነው አለማመስገን፣ አለማክበር፣ ሰውን ደግሞ አለመውደድ ንፉግነት ነው። ይህንን አብዛኞቻችን አልታደልንም ከኔም ጨምሮ። ስለዚህ በእውነት አዶናይ የተሸከምከውን የተወጣልህን ስም በሚገባ እየተረጎምክና እያሳለጥከው ስለሆነ እግዚአብሔር ከዚህ በላይ የከፍታው ጫፍ ተራራው ጫፍ ያውጣ። ይህንን ነው ማለት። ምክንያቱም እኔ ምክንያት ሆንኩ። ከኔ በጣም ለሀገራቸው የሰሩ ሰዎች አሉ። ይሄ ብላቴና ልክ እንደ ዳዊት ነው የሆነው። ጠባቂ አያንቀላፋም ይላል ዳዊት። የአዶናይን ጠባቂ አያንቀላፋም። ለዚህ ነው ስለማያንቀላፋ ነው፣ እግዚአብሔር ስለማያንቀላፋ ነው ይህንን ልጅ የሀገር ካስማ ያደርገው። ምን አለ ወደ እሱ የሚወሰደው መታደል ነው። ብዙዎች ይጠራሉ፣ ጥቂቶች ናቸው የሚመረጡት። ምንም ማድረግ አይቻልም። ተመርጠሃል። ዩአር ሜሴንጀር ነህ፣ ለወጣቱ በተለይ መልእክተኛ ነህ። ይህም መልእክተኛነትን ግን እንደ ስምህ አደራ እንድትወጣ በዚህ አጋጣሚ እንዳባትም እነግርሃለሁ። ምክንያቱም ወጣትነት ያንን ሁሉ አሸንፎ እዚህ መድረስ ከባድ ነው። ስለዚህ እግዚአብሔር በጣም አብዝቶ ይስጥህ። የረገጥከው የነካኸው ሁሉ የተባረከ ይሁንልህ። እንግዲህ ከዚህ በላይ ደግሞ ሆድ ይመርቅ ነው የምለው። በጣም የምትገርም ሰው ነው። በጣም የምትገርም የታደልክ ሰው ነው። ስለዚህ እግዚአብሔር ይባርክህ። አመሰግናለሁ። ሌላው ያው በሀገር ውስጥና በውጭ ያላችሁ ውድ ኢትዮጵያውያንና ኤርትራውያን ለዚህ ትልቅ አስተዋጽኦ አድርጋችኋል። እናንተን አለማመስገን ደግሞ ንፉግነት ነው። እጅግ የምትወደዱ እንኳንም እዚህ ምድር ላይ ተወለድኩ የሚያሰኝ ነው። እንኳንም ተወለድኩኝ። ባልወለድ ኖሮ ይቆጨኝ ነበር። ሳልወለድ በፊት ነበር የሚቆጨኝ። ስለዚህ በእውነት እናንተን ክብር ይገባችኋል። በጣም ክብር ይገባችኋል። ኢትዮጵያውያን እንኳን ኢትዮጵያውያን፣ ኤርትራውያን እንኳን ኤርትራውያን ናችሁ። የእናንተ አስተዋጽኦ የሁላችሁ አስተዋጽኦ ስላለበት ዛሬ የተሰማኝን ነገር ለመናገር እንግዲህ ከአይምሮ በላይ ነው። ብድራችሁን፣ ውለታችሁን፣ ቅን ሀሳባችሁን እግዚአብሔር ክፈላችሁ። አዶናይ ልጄ አንተም እንደዚሁ እግዚአብሔር ብድራቱን ይስጥህ፣ ውለታህን ክፈል። እኔ መመረቅ ብቻ ነው ውለታዬ። እንደገናም ደግሞ አብሮ ካንተ ጋር እንግዲህ ትልቁ አባት አዶናይ ሆኜ መከታተል ነው። አንተ እንደ አደራም ነው
ስለዚህ ሁላችሁንም በጣም ነው የማመሰግነው። በጣም እዚህ ደግሞ የምታዩት ውዷ ባለቤቴ አለልኝ ባለቤትነቱ ሚስቱ የፈጣሪ ስለሆነ ሚስቴ ከነቁጣዋ የምትቆጣ ሴት ለባሏ ዘውድ ነች። አትጥሉት። ትዳር ያላችሁ ሰዎች የማትቆጣ ሴት ከሆነች ግን ሰነፍ ነች። ስለዚህ ከነቁጣዋ ከነ ግርማ ሞገሷ ዛሬ እዚህ ያደረሰችን ውዷ ባለቤት ውዷ ሚስቴ ብናልፍ አንዱ ዓለም እንደዚህ ምን የመሳሰሉ ልጆችን የወለደችልኝ ምህረት ሰሎሞን፣ ዳግማዊ ሰሎሞን እነዚህም በጣም አከብራቸዋለሁ፣ ወዳቸዋለሁ። በህዝብ ፊት ነው የምነግራችሁ። በጣም ነው ከሚገባው በላይ። እናንተስ ትንፋሶች ናቸው። እዚህ መድረሴ የእናንተ አስተዋጽኦ ስላለው ከፍ ብዬ ጎንበስ ብዬ አመሰግናችኋለሁ። እዚህ ውስጥ በመጨረሻ ምህረት ፀሐይ የሚባል ካለ አላውቅም፣ መጥቶ ከሆነ አዳሪ ትምህርት ቤት አብረን ያደግነው እንደ ታላቅና እንደ ታናሽ እኔ እንደ አባትም ነው የማየው የነበረው። ሌላው የአዶናይ ታላቅ ብዬ ነው የማስበው። ትልቁ አዶናይ ማለት ነው። እኔ አባት አዶናይ ሲሆን ያኛው ደግሞ ታላቁ አዶናይ ብዬ አውጥቼለታለሁ። እዚህ ጋር የምታዩት ምህረት ሰው ሲሞት ነው ማስታወሻ። በጣም ጥሩ ሰው ስለሆነ የእሱን የምህረት ፀሐይን ስም ምህረት ሰለሞን ብዬ አውጥቼለታለሁ። የፍቅር ጥግ እዚህ ድረስ ነው። እርስ በርስ እንዋደድ። ዮሐንስ ወንጌል እንግዲህ ስለ ምዕራፍ ይጠቀስላችኋል። እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል መጽሐፍ ቅዱስ። ስለዚህ ሁላችንም እዚህ ድረስ የመጣችሁትንም እጅግ አብዝቼ የሙያ ጓደኞቼንም እጅግ አብዝቼ የእናንተ ነው እዚህ ያደረሰን። እዚህም የደረስኩትም በእናንተ ጥረትና ጉትጎታ ሰለሞን ነቃበል እያላችሁ እዚህ ያደረሳችሁኛል። ክብሩን እናንተ ውሰዱ። ብሬ በጣም ነው የምወድ። ሲራክ ማስታወቂያ ሰራተኛ በጣም የልጅ አዋቂ ነው። እሱ ደግሞ የአዶናይ መካከለኛው አዶናይ ነው። ሁላችሁንም ብቻ ያልጠራዋችሁ ሮመዳን አሁን እዚህ አለ። ሁላችሁንም ያልጠራዋችሁ ሰዎች ካላችሁ እግዚአብሔር ብድራታችሁን ይክፈል። በጣም ነው የማመሰግነው። በጣም ኢትዮጵያ እግዚአብሔር ኢትዮጵያን፣ ህዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ፣ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓል እና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ሙሉ መኪናዋን የወንበር ልብስን ጨምሮ ምንጣፍን የማስዋብን ደግሞ እኛ ቃል እንገባለን ብለዋል። እነሱንም አመስግኑልን። እዚህ መሀላችን ናቸው። እሺ ወደ ዋናው ጉዳይ ወደ መኪናው ርክክቡ ወይም ወደ ቁልፍ መስጫው ከማለፋችን በፊት ከብሩክ ሪል ስቴት ጳውሎስ የምትለው ነገር ካለ ወደዚህ ልጋብዝህ ወደ መድረኩ። አመሰግናለሁ። ብሩክ ሪል ስቴት ለአንጋፋው አርቲስት አቶ ሰለሞን ተካ ይህንን ስጦታ በመስጠታችን በጣም ትልቅ ኩራት ይሰማናል እና ይህንን በማድረጋችን ደስተኞች ነን፣ በጣም ደስተኞች ነን። ወንድማችን አብርሃም እንዳለው ብሩክ ሪል ስቴት በውስጥ መቀመጫውን አድርጎ የቤትና ንብረትን ሻጭን ከገዥ ጋር በማገናኘት ለብዙ ኢትዮጵያውያን እንግልቶችን ቀንሷል። ፕላስ ደግሞ የስራ እድልን በጣም ብዙ የስራ እድልን ፈጥሯልና ወገኖቻችንን ባለንበት ሆነን ተደራሽ ለማድረግ በጣም ብዙ ጥረት እያደረግን እንገኛለን። አዶናይ ይህንን ነገር ስላደረግ በጣም እናመሰግናለን። አብረን ስለሰራን በጣም ደስተኞች ነን።
አብዛኛው ነገር ተብሏልና ብዙ እንለኝም። አመሰግናለሁ።